ቤተ ጊዮርጊስ ሙዚየም እና ጋለሪ፣ የዞማ እንዲሁም ኢትዮ ሰርከስ በፕራይቬት ደረጃ እንጦጦ ውስጥ እየገነቡ ነው። አጋጣሚ ሶስቱም ሴቶች ናቸው። በጣም ብርቱ ሴቶች ናቸው። የነሱ ስራ ሲወጣ ከነሱ ደግሞ አለፍ ሲባል የአዲስ አበባ ዩኒቨርሲቲ አርት አካዳሚ ግንባታውን ገንብተን ነው የሰጠነው። ያንን ቦታ ለአርት ማሳያ እንዲሆን በፒኤምኦ ተገንብቶ ነው የተሰጣቸው ለዩኒቨርሲቲው። እነዚህ ቦታዎች እንጦጦን ጨምሮ የተዋቡ አሁን ኮሪደሩ ሲመጣ ደንበኛ የፊልም ከባቢ መሆን ይችላል እና ከግንባታ አንጻር ከአዲስ አበባ ውጪ በሰራናቸው ስራዎች አዲስ አበባ በተሰሩ ስራዎች አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። የተሰሩ ስራዎች ለእናንተም የተሰሩ ስለሆነ በጽሁፍ በእድሳት ብቻ ግን አይደለም። በትምህርት ስርዓት ቅድም እንዳላችሁት ከአንደኛ እስከ 12ኛ ክፍል ድረስ አርት በካሪክለም እንዲካተት ተደርጓል። ከዚያ ውጪ በገነባናቸው ከ30 ሺህ በላይ መዋለ ህጻናት መሰረታዊ የሚባለው ትምህርት አርት ነው፣ መሳል ነው። በስዕል የመጻፍ አቅማቸውን፣ ሀሳባቸውን የመግለጥ ልምምዳቸውን፣ ከሰው ጋር የመስራት ባህላቸውን እንዲያገሉ ነው። ካሪኩለሙ ማስተማሩም እሱ ነው። የሚቀር ማቴሪያል እንደተባለው የመምህራን ብቃት ጉዳይ ይነሳ ይችላል። ግን ፋውንዴሽናል የሚሰራው ስራ ልጆች ከመነሻው ከታች ጀምረው አርትን ተገንዝበው ወደው እንዲያድጉ ለማድረግ ነው። በትምህርት ቤት እስከ ሃይ ስኩል ባለው ብቻ ግን አይደለም። በ10 ዩኒቨርሲቲዎች አርት ይሰጣል። መምህራን እዛ ውስጥ ነው የሚፈጠሩት። ከዚህ ቀደም በነበረው ሁኔታ እንደምታውቀው በአንድ ጊዜ ሁሉም ጋር ካሪኩለም ስለሚሰራ በዚያ ልክ መምህር ማግኘት አይቻልም፣ ጊዜ ይፈልጋል። አሁን ግን 10 ዩኒቨርሲቲዎች ያስተምራሉ። ከዛ ያወጡ ሰዎች ደግሞ ያን አቅም እየገነቡ ይሄዳሉ። አዲስ አበባ ዩኒቨርሲቲ በዶክትሬት ደረጃ ጀምሯል። ይህ የዛ ኮንቲኒቲ ነው። የዛ ከታች ጀምሮ የመጣው ሰው እንዳይገደብ በአርት አድጋለሁ ካለ ገደብ እንዳይኖርበት ለማድረግ ነው። ወደፊትም አቅም በፈቀደ መጠን ያ ጉዳይ እየተስፋፋ ይሄዳል። ስልጠና የተባለውም ከትናንትና ወዲያ የመጀመሪያው ዙር ተመርቀዋል። ከውጭ ሙያተኞች አምጥተን በአርቲፊሻል ኢንተለጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥነው አንዳንዶቹን ሳምፕሎችን የማይቻቸዋለሁ ትናንት ተመርቀዋል። ሁለተኛ፣ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። የሚመቻችሁ የተሳተፉበት እንዴት ኤአይን ተጠቅማችሁ ፊልም መስራት እንደምትችሉ። ብዙ ጊዜ የኢሜጅ ችግር ስላለ ለምሳሌ ስለ ንግስት ሳባ የሚሰራ ሰው ንግስት ሳባ አሁን የለችም፣ ወደ ኋላ ተመልሶ ያን ነገር መፍጠር የሚችልበትን መንገድ ያግዛል እና ስልጠና የተሰጠ ነው። ከውጭ አምጥተን እያሰለጠንን ያለ ነው። ሁላችሁ ጋር ያልደረሰ ሊሆን ይችላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። ድሮ መከላከያ ታንክ ፍለጋ፣ ሄሊኮፕተር ፍለጋ ጥቂት ዘመድ ያላችሁና ሰው የምታውቁ ሰዎች የ5 ደቂቃ ሲን ወስዳችሁ ሊሆን ይችላል። መከላከያ ግን አጠቃላይ ኢንዱስትሪውን የሚገልጥ አየር ኃይል የሚገልጥ ስራ አሰርቶ አያውቅም። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ ማን የቀረው? ሰርታችኋል እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ ግሪን ሌጋሲ ላይ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። በቂ ነው ወይ? አይደለም። እና በእኛ በኩል እንደዚህ አይነት ሙከራዎች ነበሩ። በምንሰራቸው ስራዎች፣ በምንጽፋቸው ጽሁፎች፣ በስልጠናዎቻችን በተቻለ መጠን አርቱን ማሳደግ የሚችል ስራ ለመስራት ሙከራዎች ነበሩ። በእናንተ በኩል እናንተ ፈትሹት። የሃይማኖት ጉዳይ ሲነሳ፣ የብሔር ጉዳይ ሲነሳ ነገር የሚያጫጩሁ እንዳሉ እናውቃለን። ስለማናውቅ አይደለም። ድሮ እንደሚደረገው መዝጋት ስለማንችልም አይደለም። ግን አርት ነው። እነሱ አርቱን ስላላከበሩት እኛም መልሰን እነሱን ባለማክበር አርቱን ማራከስ የለብንም በሚል ነው የታለፈው እንጂ ከኛ ምንዳ እየተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናውቅ አይደለም።